የሮሜን መጽሐፍ ነው የተማማርን ያለነው። ምዕራፍ 12 ጀምረናል። እግዚአብሔር ረድቶን ባለፈው ሳምንት ምዕራፍ 12 ቁጥር 1 ነበረ ስንማማር የነበረው። እንደምታውቁት ይሄ ምዕራፍ ከ11ዎቹ ምዕራፎች በተለየ ሁኔታ የእያንዳንዳችንንና የሁላችንን ትኩረት የሚሻል የመኖር ጉዳይ የሚነሳበት ነው። ክርስትና በእግዚአብሔር ቃል ሚዛን የሚመዘንበት እያንዳንዱ ነገራችን ውስጥ እየገባ የሚመረምርበት ምዕራፍ ስለሆነ ጥቂት መስጠት ፈልጎ ማሳሰቢያ ምንድነው? ቅድም ወንድማችን ቃቆ በጸሎት ሲመራን እንደነበረው የእግዚአብሔር ጸጋ አለልን። አሜን። በነገር ሁሉ እንደኛ የተፈተነ በድካማችን ደግሞ ሊራራልን የማይችል አይደለም፣ ሊራራልን የሚችል ታላቅ ሊቀ ካህን በሰማይ አለ። በሰማይ የኛ ሰው አለ። አሜን። በግ ሆኖ የሚያውቅ በግ የነበረ እረኛ ሆኖ የሚያውቅ የእረኞች አለቃ የሆነ ሁሉ ነገር የሚገባው በሰውና በእግዚአብሔር መካከል መካከለኛ መሆን የሚያስችለውን ኳሊፋየርስ በሙሉ ያሟላ ኢየሱስ አለለን። ስለዚህ አንዳንድ የእግዚአብሔር ቃል እንደ መዶሻ ሲሆንብን፣ አንዳንድ በጣም ደግሞ ኢነር ፓርት ኦፍ አስን እየገባ ሲነካካው ሲመረምረን በደንብ አድርጎ ኮንፍሮንት ሲያደርገን፣ አንዳንዴ ቡጢ ሲሆንብን አንሽሽ፣ ኦኬ፣ አንጥፋ፣ አንፍራ። ለምን? የጸጋ ዙፋን አለ። አሜን። አሁን ለኛ የእግዚአብሔር ዙፋን የፍርድ ዙፋን አይደለም፣ የቁጣ ዙፋን አይደለም። ለኛ አሁን የጸጋ ዙፋን ሆኖልናል ማለት። ስለዚህ ጸጋም ደግሞ የተሰጠን ማንን እንድንመስል ነው? እግዚአብሔርን እንድንመስል ሊያሰለጥነን ነው ጸጋ የመጣው። ዓለማዊ ምኞትን ሊያስክደን ነው። ጸጋ የተሰጠን አጋንንት ለማስወጣት ብቻ አይደለም። የጸጋ እንደውም ቀዳሚ ዓላማው ቅዱሳንን ወደ ክርስቶስ መልክ ለማሳደግ በምድር ላይ በሚኖራቸው ሕይወት ከሚመጣባቸው ስጋዊ ዓለማዊ ፈተና ለመታደግ ነው። የጸጋው ዓላማ ደግሞ እንዲፈጸም ቃሉ እኛን ሲቀጠቅጠን አድሚት ማድረግ አይደለም። እርዳኝ ጌታ ሆይ ማለት አለብን። ጌታ ደግሞ ይረዳናል። አሜን፣ ይረዳናል። አይ እኛ ምንም የሚያስፈልገን ነገር የለም፣ ብቁ ነው መንፈሳዊ ሕይወቴ ሳይሆን ብቁ ነኝ የምትሉ ምዕራፍ 12 እናንተን አይመለከትም ማለት ነው። ግን እንደኔ አንዳንድ ዝገት ያለባችሁ ድካም ያለባችሁ ሰዎች ካላችሁ እኛን ሊያድን ይሄ መጽሐፍ ተጽፏልና ልባችንን ከፍተን እንድንሰማ ጋብዛችኋለሁ። ምዕራፍ 12 ቁጥር 1ን ባለፈው ሳምንት ያነሳ ነው በተወሰነ መልኩ ለመከለስ እሞክራለሁ። እንግዲህ በአጭሩ ምዕራፍ 12 ሮሜ ምዕራፍ 12 ቁጥር 1 በሁለት ቃላት ሰመራይዝ መደረግ ይችላል። አንደኛው እንግዲህ የሚለው ቃል ነው። ሁለተኛው ደግሞ አቅርቡ የሚለው ቃል ነው። ካስታወሳችሁ በእነዚህ ሁለት ቃሎች ውስጥ ቁጥር 1 በሙሉ ተሰብስቦ መያዝ ይችላል። ወደ 7 ሀሳቦችን አይተናል ዘርዘር አድርገን ካስቀመጥናቸው። አንደኛው ይሄ እንግዲህ ወንድሞቼው የሚለው ከምዕራፍ 11 ወደ ምዕራፍ 12 ጳውሎስ ያደረገው ሽግግርን ሳይሆን የሚያሳየን ከ11 ምዕራፎች ወደ ምዕራፍ 12 ወይም ወደ ተቀሩት ከምዕራፍ 12 እስከ 16 ወዳለው ያደረገውን ሽግግር ነው የሚያሳየን። ትልቅ ትራንዚሽንን ነው ይሄ ቃል የሚወክለው። በተለይ ደግሞ በማወቅና ያወቁትን በመኖር መካከል ያለውን ግንኙነት የሚያሳይ ቃል ነው። 11 ምዕራፎች ዶክትሪን ናቸው፣ ስላስተምህሮ ነው። እግዚአብሔር በክርስቶስ ኢየሱስ በመስቀሉ ላይ ስለሰራው ስራ በዝርዝር ትንታኔ የተሰጠባቸው ናቸው 11 ምዕራፎች። እሱን ካስተማረ በኋላ ነው እንግዲህ ወንድሞች ሆይ ምን ይጠበቃል ከኛ የሚለውን ለማስረዳት እንደ መግቢያ የተጠቀመው ነው። በዛ ውስጥ ጠንካራ ነገሮችን ለማየት ሞክረን ነበር። ሳንማረው፣ ሳናጠናው፣ ሳንረዳው የምንኖረው የክርስትና ህይወት የለም። ልክ እንዲሁም ደግሞ ላለመኖር የምንማረው የክርስትና ትምህርት የለም። መጽሐፍ ቅዱስን እግዚአብሔር በክብርት ቤተክርስቲያን በወንድሞች ህብረት መካከል የሚገልጥበት ቀዳሚ ዓላማው ሰምተው እንዲደነቁና በአሜንታ እንዲጨርሱ ሳይሆን ቅዱሳን የሰሙትን ወደ መኖር የተማሩትን ወደ ተግባር እንዲቀይሩ ነው። በክርስትና እውቀታችን ላይ ስህተት ከገጠመን በክርስትና ህይወታችን ላይ አውቶማቲካሊ ስህተት እንደሚመጣ ይሄ እንግዲህ የሚለው ትራንዚሽን ቁጭ ብለን ሪፍሌክት ማድረግ እንዳለብንም የሚያሳስብ ቃል መሆኑን አይተናል። በምድር ስንኖር እንደ ክርስቶስ ደቀ መዛሙርት የህይወት ጥራታችን ነው ትልቁ የወንጌል ስርጭታችን። የሮም አማኞች እምነታችሁ በዓለም ስለተሰማ ነው የተባሉት። እኛ
ወንጌል ኦደብል እንዳይሆን እንዲሁ በንግግር የሚሰማ ሳይሆን በተግባር በተጨባጭ በህይወት እንዲሰማ የህይወት ጥራታችን ላይ ትኩረት ማድረግ አለብን ነው። የህይወት ጥራት ደግሞ የሚቀዳው አስተምሮ ጥራት ነው። ለዚህ ነው ጳውሎስ 11 ምዕራፎች ላይ ጥርት ያለን አስተምሮ ለማስተማር መግቢያ ያደረገው ማለት ነው። የአስተምሮ ጥራታችን ደግሞ የሚለካው በህይወት ጥራታችን፣ ዶክትሪናችን ጤናማነቱ የሚለካው ጽፈን ሰነድ አድርገን ኮዲፋይድ አድርገን ወይም እንዲቆምን ስለምናወራው ሳይሆን የህይወት ሜዳ ላይ ወጥተን ስንኖረው ነው። እነዚህን ኃይለ ቃሎች ለማየት ሞክረን ነበረ። የክርስትና እምነት በውስጡ ይሄ እውቀት ሲሰጥ የማወቅ ግቡ ክርስቶስን መምሰል እንደሆነ አይተናል። ፊልጵስዩስ 1:27 ለክርስቶስ ወንጌል እንደሚገባ ኑሩ ነው። ሮሜ ምዕራፍ 12 ይሄንን ኃይለ ቃል ነው የሚያስተጋባው። ሌላው በእግዚአብሔር ርኅራኄ ለምናችኋለሁ ብሏል ጳውሎስ። ይሄ ደግሞ ቀጥሎ የተዘረዘሩትን በቁጥር 1 ላይ የተቀመጡትን ከቅድስና ጋር የተያያዙትን የእኛም ምላሾች የሚጠብቅበትን መሰረታዊ ምክንያት ነው። ለምንድን ነው እንዲና እንዲያደርጉ የምንባለው? ምክንያቱም እግዚአብሔር ስለራራላችሁ፣ እግዚአብሔር ይቅር ስላላችሁ፣ እግዚአብሔር በክርስቶስ ኢየሱስ ከኃጢአት ዕዳ ስለታደጋችሁ፣ የነጩ ዙፋን የቁጣ ፍርድ እንዳይመለከታችሁ ስለተደረገ፣ መታሰቢያችሁ ከሲኦል ስለወጣ፣ እግዚአብሔር በክርስቶስ ኢየሱስ ስለሰወራችሁ፣ ከፍ ያለ ስፍራ ላይ ስላስቀመጣችሁ፣ ቸር ስለሆነ እናንተ ቤት ላይ ሩህሩህ ስለሆነ መሐሪ ስለሆነ ከእናንተ ይህንን ቢጠብቅ ሎጂካል ነው የሚል ኃይለ ቃል ነው ሮሜ ምዕራፍ 12 ቁጥር 1 ላይ ጳውሎስ ያስቀመጠው። የሚጠይቀው ነገር ሰውነታችሁን አይደለም፣ ከሱ ነው የሚጀምረው። ኢየሱስን ሰጥቻለሁ፣ ይቅር ብያችኋለሁ፣ የዘላለምን ሕይወት ሰጥቻለሁ፣ ጸጋን አፍስሻለሁ፣ ምሕረትን አግንኜላችኋለሁ፣ ቸርነቴ ፈሷል። ከእናንተ ዲማንድ የማደርገውን እናንተ አትምረጡልኝ፣ እኔ ልንገራችሁ ነው። እግዚአብሔርን የቱንም ያህል ብንረዳው ይሄን ነገሬን ነው የሚፈልገው ብለን በራሳችን ሜኑ እንድንመጣ አይፈቅድልን። እኔ የምፈልገውን ስጡኝ። ምንድን ነው የምትፈልገው? ሰውነታችሁ። እናንተ ያደረጋችሁን ነገር ሁሉ የሚታየውንም የማይታየውንም የእናንተን ሙሉ ማንነታችሁን ስጡኝ ነበር ያለው። እንዴት አድርገን እንስጥህ? አንደኛ እግዚአብሔርን ደስ የሚያሰኝ እግዚአብሔር የሚቀበለው እግዚአብሔር የሚደሰትበትን ሰውነት ይዛችሁ ነው። ስሜታችሁ፣ ፈቃዳችሁ፣ እውቀታችሁ፣ ብልቶቻችሁ፣ ፕሮፌሽናችሁ፣ የህይወት ጥሪያችሁ፣ የአገልግሎት ጥሪያችሁ፣ ክህሎታችሁ፣ ዝንባሌያችሁ በእናንተ የህይወት ታንኳ ውስጥ የተቀመጠውን ነገር በሙሉ ወደ እግዚአብሔር አምጡ። እንዴት አድርጋችሁ? እንደሚቀበለው አድርጋችሁ። እግዚአብሔር ማይቀበለው ሰውነት አለ፣ እግዚአብሔር ደግሞ የሚቀበለው ሰውነት። ይህን አይተን ነበር። ይህን ብቻ ደግሞ አይደለም የሚለው ሕያው ይላል። የሌዋዊውን የክህነት ስርዓት እያስታወሰ ጳውሎስ በወቅቱ በአሮን ክህነት ውስጥ በዚያ ስርዓት ውስጥ የእስራኤል ልጆች ለኃጢአት ስርየት የሚሆነውን መስዋዕት ያቀርባሉ። እንዲሁም ደግሞ ለአምላካቸው ለእግዚአብሔር አምልኮ እንዲሆን የሚቃጠል መስዋዕት አድርገው ደግሞ የአውራ በግን የሚቃጠል መስዋዕት ስርዓት ይፈጽሙ ነበር። እሱኑ በሙሉ የወስደውና ምስሉም ጳውሎስ እናንተም በመሰዊያው ላይ ለአምልኮ ብላችሁ እግዚአብሔር እንዲያሸተው ብላችሁ የምታስቀምጡት መስዋዕት እንደ ብሉይ ኪዳኑ የአውራ በግ አይደለም፣ ሰውነታችሁን ነው። ሕያው የሆነው ሰውነታችሁ በካህን ቢላ ታርዶ ያልተገደለው ሕያው የሆነውን ማንነታችሁን አምጡ። እሱን ይናገር ነበር። ዛሬ እግዚአብሔር እንደ ብሉይ ኪዳኑ በግ የሚያሸተው ነገር የለም። የሚያሸተው የክርስትና አሮማ ቅድስናችንን፣ ሰውነታችንን ማሽተት ይፈልጋል። እያንዳንዱን ብልታችንን እያነሳ ዙም አውት እያደረገ እያያቸው የዚህ ሰው ብልቱ እነዚህ የኔ ናቸው፣ እነዚህ ተዘርፈዋል ብሎ ሂሳብ እያወራረደ ነው የሚቀበል ያለው። ሌላው ቅዱስ ይላል። የተለየ ያላነከሰ፣ ያልተሰበረ፣ ያልተወጋ፣ ያልተበላሸ ዓለማዊ ነገር ያልነካካው እንደዚህ ደግሞ መስዋዕት አድርጋችሁ ሳክሪፊሻል ነው ክርስትና። ቅድስና ሳክሪፊሻል ነው። አንድ ነገር መስዋዕት ነው ከተባለ ብዙ ምርጫና ብዙ ነፃነትን ይጋፋል ማለት ነው። በጣም እልህ አስጨራሽ ነው ማለት ነው። አቅም ይፈልጋል ማለት ነው። ራስን ለእግዚአብሔር መስጠት እንዲሁ በአዎንታዊ ኑዛዜ የሚከሰት አይምሰላችሁ። ሳክሪፊሻል ነው። እግዚአብሔር በእናንተና በእናንተ መካከል ሲገባ ማለት ነው። በምትወዱትና በማትወዱት መካከል እግዚአብሔር ጣልቃ ሲገባ ማለት ነው። አንዳንዴ እናንተ የማትወዱት ነገር እግዚአብሔር የሚወደው ነገር ሲሆን ማለት ነው። አንዳንዴ እናንተ የምትወዱት ነገር እግዚአብሔር የሚጸየፈው ነገር ሲሆን ማለት ነው። ራስን ለእግዚአብሔር አሳልፎ መስጠት መስዋዕትን ይጠይቃል። መስዋዕታዊ ነው። ይሄም ደግሞ ለአእምሮ የሚመች ምናችሁ ነው?
አገልግሎታችሁ ነው ብሎ ነው ቁጥር 1 ላይ የጨረሰው። አገልግሎታችሁ፣ አምልኳችሁ፣ ክርስትናችሁ ራሽናል እንዲሆን ከፈለጋችሁ፣ ሎጂካል እንዲሆን ከፈለጋችሁ፣ እውነት ላይ የተመሰረተ እንዲሆን ከፈለጋችሁ፣ ጤናማ እንዲሆን ከፈለጋችሁ ሰውነታችሁን ለእግዚአብሔር ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ። ይሄን ሳታደርጉ የምታመልኩት አምልኮ፣ ይሄን ሳታደርጉ የምታገለግሉት የትኛውም አገልግሎት ኢራሽናል፣ ምንም ምክንያት የለውም። የ11ዱ ምዕራፎች የእግዚአብሔርን የትድግና ትምህርት ከግምት ያስገባ አይደለም ብሎ ነው የተናገረው። ጠንካራ ነው በጣም። ልንጸልይ ይገባል። አሜን። መስበክም መሰበክም አይተካውም መኖርን፣ አይደለም መኖርን አይተካውም። እኔም እናንተም በምዕራፍ 12 ቁጥር 1 ላይ የተቀመጠው መኖር እንድንችል ወደ ጸጋው ዙፋን በእምነት መቅረብ አለብን። ሁሌ የጸጋ ዙፋን ተሳላሚ መሆን አለብን። ሁሌ ማንኳኳት አለብን። አደራ ምላችሁ በቅድስናችሁ ኮንፊደንስ አይሰማችሁ። ማንም ተደላድሎ የቆመ ቢመስለው አይደል የሚለው መጽሐፍ፣ እንዳይወድቅ ይጠንቀቅ። ለምንድን ነው ኮንፊደንስ የማይሰማን በቅድስናችን? ምክንያቱም ሁሌ በጸጋ የሚመራ ህይወት ስለሆነ ቅድስና። የእናንተ እውቀት፣ የእናንተ ልምድ፣ የእናንተ ብስለት ክርስቶስን እንድትመስሉ ቅንጣት ታክል አስተዋጽኦ ስለሌለው ሶልሊ በእግዚአብሔር ጸጋ ብቻ ኦፕሬት የሚያደርግ ህይወት ስለሆነ ቅድስና ኮንፊደንሳችሁን ወዲያ ጥላችሁ ወደ ጸጋው ዙፋን ሂዱ። ወደ ገባችሁበት ወደ ጸጋው ቀጠና ሂዱ። ከጸጋው ወድቃችሁ እንዳትሰበሩ ሁሌ ወደዛ ሂዱ ነው የመጽሐፍ ትምህርት። እሱን ሁሌ አንገታችን ላይ ማሰራ። ወደ ቁጥር 2 እንምጣ ዛሬ። ሮሜ ምዕራፍ 12 ቁጥር 2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በግርድፉ ሮሜ ምዕራፍ 12 ቁጥር 2ን ሁለት ትልልቅ ቦታ ከፍለን ማስቀመጥ እንችላለን። የመጀመሪያው የእግዚአብሔርን ፍቃድ ፈትናችሁ ታውቁ ዘንድ የሚለው እሱ እንደ ውጤት ነው። ሁለተኛው ደግሞ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በአንጻሩ ከሮሜ ምዕራፍ 12 ውስጥ በአንጻሩ ፌመስ የሆነ ቁጥር ይመስለኛል። በብዙ ቅዱሳን አንደበት የማይጠፋ የሚታወቅ ይመስለኛል። ያው ቁጥር 1 ፌመስ አይደለም፣ ብዙ የሚያስጨርስብን ነገር ስላለ፣ ይሄኛው ግን ፈቃድ ስለሆነ እኛ ደግሞ በህይወታችን የእግዚአብሔርን ፈቃድ በጣም ማወቅ ስለምንፈልግ ነገሩ ቢሳካም ባይሳካም በኋላ በእግዚአብሔር ላይ ለማማረርም ስለሚመች የፈቃድ ጉዳይ ሲሪየስ ነው። ሰውነትን ያው ቅዱስ መስዋዕት አድርጎ የመስጠት ጉዳይ ግን በጓዳ የሚወራ አይነት ነው ይመስለው። ኤኒዌይስ ፌመስ ነው ይሄ ቁጥር። ሁለት ቦታ ከፍሎ ማየት ይቻላል። ቁጥር 2ም ጳውሎስ ሲጀምረው በግሪክ ካይ ብሎ ነው የሚጀምረው። ካይ ማለት እና ማለት ነው። በተጨማሪም ልክ እንዲሁ ደግሞ እንደማለት ነው። ይሄ ካይ የሚለው ቁጥር 2 መግቢያ ላይ የገባው የግሪክ ቃል አንድ ነገር ያስረዳናል። እርሱም ምንድነው? ቁጥር 2 ከቁጥር 1 የቀጠለ መሆኑ። ከቁጥር 1 የቀጠለ ነው። በሁለቱ ቁጥሮች መካከል ያለውን ተያያዥነት ይነግራል። ሰውነታችሁን ያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣ ይህም ለአእምሮ የሚመቻው አገልግሎታችሁ አምልኳችሁ ነው። ልክ እንዲሁ ደግሞ በተጨማሪ ደግሞ የእግዚአብሔርን ፍቃድ ፈትናችሁ ታውቁ ዘንድ ብሎ የሚናገረው የቀጠለ የተያያዘ ነው። ሰውነታችንን እግዚአብሔርን ደስ የሚያሰኝና ያው ቅዱስ መስዋዕት አድርገን ለማቅረብ ደግሞ ለአእምሮ የሚመቸው አገልግሎታችን ይሄ ከሆነ ይሄ ነገር እውን እንዲሆን በህይወታችን ማድረግ ያለብንንና ማድረግ የሌሉብንን ነገሮች ነው ቁጥር 2 ላይ የሚነግረን። 3 ቦታ እንክፈለው። አንደኛው እንድናደርገው የሚገባን ነገር ተጠቅሷል። ሮሜ ምዕራፍ 12 ቁጥር 2 ላይ እንድናደርገው የሚገባንን ነገር ጠቅሷል። እርሱም ምንድነው? በልባችሁ መታደስ ተለወጡ። ይሄ ሆምቴክ አሳይመንት ነው። እንድናደርገው የተሰጠን ማሳሰቢያ ነው። ሄደን ፕራክቲስ ልናደርገው የተገባ ጉዳይ ነው። ሁለተኛው እንዳናደርገው የሚገባንን ነገር ነግሮናል። የተከለከለ ነገር አለ። እርሱ ምንድን ነው? ይህን ዓለም አትምሰሉ የሚል፣ ይሄ ፈጽሞ ልታደርጉት አይገባም የሚል ማሳሰቢያ ነው። ሶስተኛው እነዚህ ማሳሰቢያዎችን መጠበቅ ያስፈለገበትን ምክንያት ነው የሚነግረን። በልባችሁ መታደስ ከተለወጣችሁ ይህን ማድረግ አለባችሁ። ይህንን ዓለም ደግሞ የማትመስሉ ከሆነ ይህን ማድረግ የለባችሁ፣ መምሰል የለባችሁ።
የነዚህ ማሳሰቢያዎች ውጤቱ ደግሞ የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ነው የሚለው። ገልብጠን የእንግሊዝኛውን የኦርደር ለመከተል እንሞክር። የእግዚአብሔርን ፍቃድ ፈትናችሁ ታውቁ ዘንድ ከሱ ለመጀመር እንሞክር። የእግዚአብሔርን ፍቃድ ፈትናችሁ ታውቁ ዘንድ ይላል። ምጽፉ ሮሜ ምዕራፍ 12 ቁጥር 2 በቅንፍ ሀሌታ ሀ ብላችሁ የመጀመሪያው ሐሳብ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ የሚለውን ለብቻ እናያለን። እንግዲህ የሁላችን ጥያቄ ይመስለኛል። በህይወቴ የእግዚአብሔርን ፈቃድ እንዴት ነው የማውቀው? እንደ አማኝ ይሄ የሁላችን ጥያቄ ይመስለኛል። በትልቁ የህይወታችን ጥሪ ውስጥም ደግሞ በየህይወት ምዕራፎቻችንና በሚገጥሙን ጉዳዮች ላይ አማኞች የእግዚአብሔርን ፍቃድ በዚያ ላይ የማወቅ ከፍተኛ ፍላጎት አለብን። እንዴት ነው የማውቀው? የእግዚአብሔር ፍቃድ ምንድን ነው የሚመስለው? የእግዚአብሔርን ፍቃድ ማወቅ የተሰጠው ለጥቂቶች ነው ወይስ ደግሞ ለብልቱ እንዳለን የተሰጠው የሚለው ነገር የሁላችን ጥያቄ ይመስለኛል። እሱም ፈጽሞ በአማኞች በማንጠብቀው አቅጣጫ ነው ግን ጳውሎስ መልስ የሚሰጠው። ለእኛው ነው ኃላፊነቱን ሰጥቶ የሚጨርሰው በዚህ ምዕራፍ 12 ቁጥር 2 ላይ። ስለዚህ በትኩረት እንድንከታተል ጋብዛችሁ። የእግዚአብሔር ፈቃድ፣ ይህ ፈቃድ የሚለው ቃል በግሪክ ተሌማ የሚል ነው ያለው። ተሌማ ማለት አንድ ሰው ሊያደርገው አቋም የያዘበት ነገር ማለት ነው። ምርጫው ማለት ነው። ዝንባሌው ማለት ነው። ፍላጎቱ፣ ደስ የሚያሰኘው ፈቃድ ማለት እንደዚያ ነው። ለማድረግ አቋም የያዘበት ነገር እንደማለት እየተነገረ ያለው የማን ፈቃድ ነው? የእግዚአብሔር ፈቃድ፣ የእግዚአብሔር ዝንባሌ፣ የእግዚአብሔር ምርጫ፣ እግዚአብሔር ሊያደርገው አቋም የያዘበት ነገር፣ የእግዚአብሔር ኢንክሊኔሽን እያለን ያለው። ጳውሎስ የእግዚአብሔርን ፈቃድ በዚህ በቁጥር 2 ውስጥ በሶስት ኳሊቲዎች ይሰጠዋል። አይታችሁ ከሆነ እነሱን ለመመልከት እንሞክር። የመጀመሪያው ምን የሚል ነው? በጎ የሚል ቃል አለ አይደለም? ሁለተኛውስ ደስ የሚያሰኝ፣ ሶስተኛውስ ፍጹምም የሆነው ይላል። የእግዚአብሔር ፈቃድ በጎ ነው፣ ደስ የሚያሰኝ ነው፣ ፍጹም ነው። እነኚህ ሶስቱ የፈቃዱ ባህሪያቶች ናቸው፣ ኳሊቲዎቹ ናቸው ብሎ ነው ኢንትሮዲውስ እያደረገ ያለ። እንግዲህ እንደዚህ አይነቱን የእግዚአብሔርን ፈቃድ ደግሞ ፈትናችሁ ታውቁ ዘንድ ብሎ የሚነግረን ሌሎች ደግሞ ማሳሰቢያዎች አሉ። ዘለን ወደ እነኛ ማሳሰቢያዎች ከመሄዳችን በፊት እነኚህ ሶስት ቃላት ለብቻ ማጥናት አለብን። የእግዚአብሔርን ፈቃድ የሚገልጹ ገላጭ ቃሎች ስለሆኑ አንዱ በጎ ነው የሚለው በጎ አጋታስ የሚል ቃል ነው ያለው። ጠቃሚ ማለት ነው፣ ዩስፉል ማለት ነው፣ ተስማሚ የሆነ የላቀ ማለት ነው። የላቀ የተከበረ ማለት ነው። የተከበረ የተለየ ዲስቲንጉሽድ የሆነ ማለት ነው። የእግዚአብሔር ፈቃድ አንዱ መገለጫ ባህሪው ምንድን ነው? ጠቃሚ ነው፣ ጥሩ ነው፣ ተስማሚ ነው፣ የከበረ ነው፣ የላቀ ነው። እንዲህ አይነት ባህሪያቶች አሉት። ይህ ማለት እናንተ ይሁን ባላችሁበት ጉዳይ ላይ የእግዚአብሔር ፈቃድ አይሆንም ማለት ቢሆን የሚጠቅማችሁ የእግዚአብሔር አይሆንም ነው። የእግዚአብሔር አይሆንም እናንተ ይሁን ባላችሁበት ጉዳይ ላይ የእግዚአብሔር አይሆንም ጠቃሚ ነው። የእግዚአብሔር አይሆንም ተስማሚ ነው። የእግዚአብሔር አይሆንም የከበረ ነው፣ የላቀ ነው እያለን ያለ ፈቃዱ በተለያየ የህይወታችን ሴቲንግ ውስጥ የምንለማመደው ጉዳይ ስለሆነ የፈቃዱን ኢኔት ቢሄቪየር ነው እየነገረን ያለው። ኢት ኢዝ ጉድ፣ የከበረ ለህይወታችሁ ጠቃሚ፣ ለህይወታችሁ አስደሳች ነው። የእግዚአብሔር ፈቃድ ተስማሚ ነው። የእናንተ ምርጫ አይደለም፣ የእግዚአብሔር ምርጫ ተስማሚ ነው። የእናንተ ዝንባሌ አይደለም፣ የእግዚአብሔር ዝንባሌ ጠቃሚ ነው። የእናንተ ዝንባሌ፣ የእናንተ ፈቃድ፣ የእናንተ ምርጫ የከበረ ስለመሆኑ፣ ተስማሚ ስለመሆኑ፣ አስደሳችና ጠቃሚ ስለመሆኑ ምንም እርግጠኛ የሚያደርገን ነገር የለም። ለምን? ሰዎች ናችሁ። የነገውን ነገራችሁን ሳታስቡ የዛሬውን ደስታችሁን ብቻ አይታችሁ ልትወስኑ ስለምትችሉ መጽሐፍ በግልጽ እንደሚናገር የሚያስፈልጋችሁን አታውቁም ስለሚል፣ እንዴት መጸለይ እንዳለባችሁም አታውቁም ስለሚል፣ ሚረባንን ስለማናውቅ በህይወታችን የእኛ ፈቃድ እንደ እግዚአብሔር ፈቃድ በጎ አይደለም፣ ተስማሚ አይደለም፣ የከበረ አይደለም፣ ጥሩ አይደለም።
አንዱ ባህሪው ይሄ ነው። ምንድነው? በጎ ነው የእግዚአብሔር ፈቃድ። እንዴ አጌንስት ሚስ ከሆነ የእግዚአብሔር ፈቃድ ከኔ ፈቃድ ጋር የሚጣረስ ከሆነ አይ በጎው የእግዚአብሔር ፈቃድ ነው። የእግዚአብሔር እምቢ ነው ትክክሉ። ከናንተ እሺ የእግዚአብሔር እምቢ ነው በጎ። የእግዚአብሔር እምቢ ነው ለናንተ ተስማሚ፣ ለናንተ ትክክሉ። በህይወታችሁ ውስጥም ላለው ለእግዚአብሔር ደግሞ ስራ ተስማሚ እሱ ነው እያለ ሁለተኛው ደስ የሚያሰኝ ይሄን ቃል ቁጥር 1 ላይ ተጠቅሞታል። እግዚአብሔርን ደስ የሚያሰኝ የእግዚአብሔር ፈቃድ አንዱ ደስ ማሰኘት ነው ባህሪው። ዩአሬስታስ የሚል ቃል ነው ያለው። ተቀባይነት ያለው ማለት ነው። ተቀባይነት ያለው ምንም ጥያቄ የለው። የእግዚአብሔር ፈቃድ በእግዚአብሔር ዘንድ ተቀባይነት አለው። እግዚአብሔር አጌንስት ሂምሰልፍ አይፈቅድም አይደለም። እግዚአብሔር ከራሱ ጋር በሚጻረር መልኩ ፈቃዱን እንዲሰራ አያደርገውም። በእግዚአብሔር ዘንድ የእግዚአብሔር ፈቃድ ተቀባይነቱ ለውይይትም አይነሳም። ግን እዚህ ጋር ደስ የሚያሰኘው አክሰፕተብል ሲል በአማኙም ህይወት ውስጥ አማኝ ከሆነ የእግዚአብሔርን ፈቃድ አይጋፋም። እንዲሁም በሌሎች ቅዱሳንም ዘንድ በዚያ ግለሰብ ላይ እየተተገበረ ያለው የእግዚአብሔር ፈቃድ አክሰፕተብል ነው። ቅዱሳን ደስ ይላቸዋል፣ አያጉረመርሙም፣ ሁሉ ይተባበራል እንደማለት ነው። በእግዚአብሔርም ፊት ተቀባይነት ያለው ነው። ፈቃዱ በሚተገበርባትም ነፍስ ውስጥ ተቀባይነቱ አጠያቂ አይደለም ቦርን አጌን ከሆነች። እንዲሁም በዚያች ነፍስ ዙሪያ ባሉ ዳግም በተወለዱ ቅዱሳንም ዘንድ ይሄ የእግዚአብሔር ፈቃድ ምንድን ነው? አክሰፕተብል ነው። በአጭር ቃል በቤተ ክርስቲያንም ዘንድ ተቀባይነት ያለው ነው እንደማለት። ይሄ ነው ሁለተኛው ባህሪው። ሶስተኛው ምን ይላል? ፍጹምም የሆነ ይላል። ፐርፌክት ነው። ቴሊያስ የሚል ቃል አለ። እንከን የሌለበት የማይነቀፍ ሙሉ የሆነ ማለት ነው። የእግዚአብሔር ፈቃድ አይነቀፍም። ቅንጣት ታክል ዲፌክት የለበት። ባይታየንም በሰዓቱ ባይመስለንም በሰዓቱ ቁጭ ብለን ስናሰላው የእኛም ፍላጎት ማይሞላ ቢመስልም በሰዓቱ በባህሪው ግን የእግዚአብሔር ፈቃድ ፍጹም ነው፣ አይነቀፍም። ማንም ተሳስተሃል ያኛው መንገድ እያለ ይሄኛው መንገድ ነው ብለ መፍቀድ ስተት ነው ብሎ ሊከሰው አይችልም። it is perfect ነው። ዕብራውያን ምዕራፍ 13 ቁጥር 21 ላይ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያደርጋችሁ ይላል። ፈቃድ ያደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያደርጋችሁ፣ ወደ ፐርፌክሽን ያስጠጋችኋል። የእግዚአብሔር ፈቃድ ነው የዕብራውያን ጸሐፊ የሚናገር ያለው። እንዲህ 3 ባህሪያቶች አሉት። ሮሜ ምዕራፍ 12 ቁጥር 2 ይሄን ነው የሚናገር። ይሄንን በጎ የሆነው ይሄ ደስ የሚያሰኘውን ተቀባይነት ያለው ደግሞ ፍጹም የሆነውን የማይነቀፈውን እንከን የሌለበትን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ። የሁላችን ኮንሰርን ደግሞ ያ ነው። አይዊሽ በዚህ ጉዳይ ላይ ይሄ በጎ የሆነው ፍጹም የሆነው ተቀባይነት ያለውን የእግዚአብሔርን ፈቃድ ምን እንደሆነ ባውቅ ደስ ይለኛል የምንላቸው ጉዳዮች በህይወታችን እልፍ ናቸው። ምንድነው የእግዚአብሔር ፈቃድ በዚህ ጉዳይ ላይ? ሐሳቡ ምንድነው? ዝንባሌው ምንድነው? እግዚአብሔር በዚህ ጉዳይ ላይ ምርጫው ምንድነው? እግዚአብሔር በዚህ ጉዳይ ላይ ይሄ ተስማሚ የሆነው የእግዚአብሔር ፈቃድ፣ ይሄ አስደሳች የሆነው የእግዚአብሔር ፈቃድ፣ ይሄ ተቀባይነት ያለው የእግዚአብሔር ፈቃድ ደግሞ ነገ ማይነቀፍ፣ ነገ ማልጸጸትበት፣ ነገ ትክክል ነው ብዬ በመሰክርለት እንዲህ አይነት ባህሪያቶች ያሉትን ይሄን የእግዚአብሔርን ፈቃድ በዚህና በዚያ ጉዳይ ላይ ምን እንደሆነ እንዴት ነው ማወቅ የምችለው? this is the biggest question። ቤተክርስቲያንን የሚጠቅማትን ጥያቄ ነው ጳውሎስ የሚያነሳ ያለው። ማወቅ ትፈልጋላችሁ የእግዚአብሔርን ፈቃድ በህይወታችሁ? ለምን በጎ ነው? ለምን ፍጹም ነው? ለምን አስደሳች ነው? የእናንተ ከዚህ ተቃራኒ ነው። የእግዚአብሔር ፈቃድ ነው ትክክሉ። ማወቅ ትፈልጋላችሁ? ምን እንደሆነ ፈትናችሁ ታውቁ ዘንድ የሚል ቃል አለ። prove that you may prove የሚል ቃል ነው ያለው። ዶኪማዞ የሚል የግሪክ ቃል ነው ያለው። ለመፈተሽ፣ ለማረጋገጥ፣ አንድ ነገር እውነተኛ መሆኑን አለመሆኑን ለማየት ወይም ከምርመራ በኋላ እውነተኛ አድርጎ እውቅና ለመስጠት፣ ለማጽደቅ፣ ትክክል አድርጎ ለመቁጠር ማለት ነው። የእግዚአብሔርን ፈቃድ
በፍተሻ በምርመራ አገላብጣችሁ አይታችሁ አጥርታችሁ ትክክለኛው የእግዚአብሔር ፍቃድ ይሄ ነው በዚህ ጉዳይ ላይ ብሎ ለማለት እንደማለት በህይወታችሁ ውስጥ የእግዚአብሔርን ፍቃድ መርምራችሁ ለማወቅ እግዚአብሔር የመረጠውን እግዚአብሔር ያዘነበለበትን ነገር ፈትሻችሁ ለማወቅ ለይታችሁ ለማረጋገጥ ለማጽደቅ ጀስቲፋይ ለማድረግ ይሄ ነው የእግዚአብሔር አቋም በዚህ ጉዳይ ለማለት ታውቁ ዘንድ አንድ ጉዳይ ላይ ያለውን የእግዚአብሔርን ምርጫ ምን እንደሆነ መረዳት ማስተዋል መገንዘብ ማየት ትችሉ ዘንድ መንገዱን ልንገራችሁ እያለ እግዚአብሔር ፈቃድ ምን ይመስላል? በጎ ነው። ምንድነው? ደስ ያሰኛል። ምንድነው? ፍጹም ነው። እኔ እንዴት ነው ማወቅ የምችለው? ፈትኝ እንዴት ነው ማወቅ የምችለው? ጥሩ ጥያቄ። አሳያለሁ መንገዱን ነው የሚለው ጳውሎስ። ታውቁ ዘንድ ሮሜ ምዕራፍ 12 ቁጥር 2 በቅንፍ ለብላችሁ ታውቁ ዘንድ አንደኛ ይህን ዓለም አትምሰሉ። በጣም የሚገርም እኮ ነው። ታውቁ ዘንድ እኛ ብዙ ጊዜ ኩዊክ ፊክስ ነው ህይወታችን። አጭር ነገር ነው የምንፈልገው፣ ማያደክም ነገር። ደግሞ ዘመኑም ቨርቹዋል ወርልድ የበዛበት ነው። በጣም ዲጂታል የሆነ ዘመን ነው። አሁን ራሱ እንዲህ ስክሮል እያደረጋችሁ ልትሰሙኝ ትችላላችሁ። አንዳንዶቻችሁ እንደዛ ሲባል ሰምቼ ነው። ልጅቷ ሰውን ስክሮል አርግ ይላታል ስትሰማ፣ እንዲህ ኦፍላይንም ሆና ማለት ነው። ጣቷ ለምቶ ቀላል ነው የምንፈልገው። ጠቅ ጠቅ ጠቅ። አሁን በቃ እንዲህ 3 ደቂቃ ማትፈጅ የሆነች ነገር ንገረኝ፣ ወጥቼ በሪሌሽንሽፕ ላይ እግዚአብሔር ፍቃድ እንዲህ ነው፣ በቢዝነስ ላይ እግዚአብሔር ፍቃድ እንዲህ ነው፣ ተመርቄያለሁ ከምርቃት በኋላ እግዚአብሔር ፍቃድ እንዲህ፣ በአገልግሎት ጠቅ ጠቅ ጠቅ። በቃ ከዛ በሰላ ውፍ ማለት አይ ጳውሎስ ፈለጋችሁ አይደል? አላ ኑ ልንገራችሁ አለ። ምን እናድርግ? ይህን ዓለም አትምሰሉ። አንደኛው መንገድ የእግዚአብሔርን ፍቃድ ፈትኖ ማወቅ አለ የፈለጋችሁት። አንደኛው መንገድ ይህን ዓለም አትምሰሉ። ማድረግ የሌለባችሁን ልንገራችሁ። ቢናት ኮንፎርምድ ቱ ዲስ ወርልድ። ኮንፎርም አታርጉ ከዚህ ዓለም ጋር። ምንድነው ይህን ዓለም የሚለውን እኔ እዚህ ጋር ዓለም ሲል ስለ ማቴሪያል ወርልድ አይደለም እያወራ ያለው። ጳውሎስ ዛፉን ተራራውን ምኑን አትምሰሉ አይደለም፣ እንደዛ አይደለም እያወራ ያለው። በጳውሎስ መልእክታት እንዲሁም በአዲስ ኪዳን ውስጥ ዓለም የሚለው ቃል የሚወክለው ከእግዚአብሔር ሐሳብ ከቃሉ ተቃራኒ የሆነ የትኛውም ነገር ማለት ነው። ዓለም ማለት እንደ ቃሉ ያልሆነ እንደ ፈቃዱ ያልሆነ የትኛውም ነገር ማለት የሰው ፈቃድና የሰይጣን ሐሳብ የሚያስተዳድሩት ህይወት ማለት ነው። ኃጢአት፣ በደል እና መተላለፍ ዶሚኔት ያደረጉትን ህይወት ነው ዓለም የሚለው መጽሐፍ። ይሄ ዓለምን አይመለከታትም። ዝም ነው፣ እኛ ሀገር ችግር የለውም። ገላትያ ምዕራፍ 1 ቁጥር 4 ላይ ክፉ ከሆነ ክፉ ይለዋል። አያችሁ? ከሆነ ከየትኛው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ክፉ ከሆነ ይላል። ክፉ ብሎ ነው ሌብል የሚያደርገው መጽሐፍ ቅዱስ ማለት ነው። የትኛውም እግዚአብሔርን የማያከብር ንጽረት አለ። የትኛውም እግዚአብሔርን የማያከብር አስተምህሮ፣ ፍልስፍና፣ የኑሮ ዘይቤ፣ እሴት፣ ባህል፣ ስርዓት፣ ይሄ ሁሉ ዓለም ይባላል ማለት ነው። እግዚአብሔር የማይከብርበት ከሆነ ኤፌሶን 2:2 ላይ በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዥ ለሆነውና አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር ይላል። ዓለምን እንዲህ ነው የሚገልጸው ጳውሎስ ለኤፌሶን ሰዎች። ክፉ መንገዶች ያሉበት ነው ዓለም። ሌላው ደግሞ የሚያስተዳድረው በአየር ላይ ላሉት መንፈሳውያን ኃይላት ገዥ የሆነው ሰይጣን የሚመራው፣ ሰይጣን ኦፕሬት የሚያደርግበት፣ ሰይጣን የሚያስተዳድረው ማለት ነው ዓለም። እንዲሁም ደግሞ የማይታዘዙ ሰዎች፣ ለእግዚአብሔር የማይታዘዙ ሰዎች የሚኖሩት የኑሮ ዘይቤ የገነነበት ማለት ነው ዓለም ማለት ይህን ዓለም አትምሰሉ። እንግዲህ እዚህ ጋር መጠንቀቅ ያለብን በገንዘብ ባለጠጋ መሆን፣ ቴክኖሎጂ መጠቀም፣ ካላመኑ ሰዎች ጋር መስራት የመሳሰሉት ዓለማዊነት አይደለም። መጽሐፍ ዓለም ሲል ይሄንን አይደለም። በዚህ ደረጃም ደግሞ ወደ ሌጋሊዝም ኮንቨርት እንዳናረገው ይሄንን ጥቅስ ማለት ነው። በዚያውት ዓለማዊነት የአመለካከት፣ የዝንባሌ፣ የአይምሮ ውቅር፣ የፕራዮሪቲ፣ የምርጫ፣ የአኗኗር ሁኔታን ነው የሚወክል ያለው።
ይህን ዓለም ሲል ይህንን ነው እያለ ያለው። ግልጽ ነው አይደለም? የከበበንን ማለት ነው። አሁን ከቦ እያስጨነቀን ያለው ፕራይቬት ላይፋችን ሰርጎ የገባው በቃ በየደቂቃው የሚቃኘን የሚጎበኘን ከእግዚአብሔር አይነቱ ህይወት ሊያወጣን ሁል ጊዜ ዙሪያችን የሚሽከረከር የገነን ዓለማዊነት ማለት ነው። ይህን ዓለም ሲል እሱን ነው እያለ ያለው። ምን አትበሉ ነው የሚለው። አትምሰሉ የሚል ቃል አለ። አትምሰሉ ሱሴማቲዞ የሚል ቃል ነው። ይሄ ቃል በጣም በጥንቃቄ መተርጎም አለበት። ኮንፎርምድ የሚለው የእንግሊዝኛው ቃል በደንብ ይገልጸዋል። አንድ ሰው የራሱ ካልሆነው በውስጡ ከሌለው ከተፈጥሮ ጋር ምንም አይነት ቁርኝት ከሌለው ከሌላ ነገር ጋራ ራሱን አምጥቶ ሲሰፋ ያንን ነገር ሲላበስ ሄዶ ሲጋጠም ማለት ነው ኮንፎርም ማድረግ ማለት። ይህን ዓለም አትምሰሉ ሲል ጳውሎስ ሄዳችሁ ከዓለም ሲስተም ጋር አትጋጠሙ እያለ ነው። አትጋጠሙ የእናንተ ካልሆነው ከዓለም ሲስተም ጋራ ከውስጣችሁ ፈልቆ ካልወጣው ግን በውጪ ካለው ገኖ ካለው ከዚህ ዓለም ስርዓት ጋራ ሄዳችሁ አትገጣጠሙ ነው እያለ ያለ። ኮንፎርም ማድረግ ማለት ያ ማለት ነው። ሄዶ ፊት ማድረግ፣ ሄዶ መጋጠም፣ በውጭ ያለውን ነገር መላበስ፣ እንደ አይዴንቲቲያችሁ አለመኖር፣ ከናንተ ማንነት ጋር የሚጻረር በውጭ ያለውን ነገር አምጥቶ መደረብ፣ መልበስ፣ ከዚያ ጋር ፊት አድርጎ ተስተካክሎ ተግባብቶ ተጣጥሞ ለመሄድ መሞከር፣ ያ ማለት ነው አትምሰሉ ማለት። ይህን ዓለም አትምሰሉ። ለምን? በጎ ፍጹም ደስ የሚያሰኘውን የእግዚአብሔርን ፍቃድ ፈትናችሁ ማወቅ ከፈለጋችሁ። በነገራችን ላይ የእግዚአብሔርን ፈቃድ እኮ በህይወት ማወቅ ማረፍ ነው አይደል ወንድሞች? ነው አይደለም? የምታውቁበት መንገድ ይሄ ነው ደግሞ ሲባል በጣም ነው መከታተል ያለበት። በጣም ነው የሚጠቅመን ማለት ትልቅ ማለት ማቹር የምታረጉበትን ዳይሬክሽን ልንገራችሁ እያለ የብሉይ ኪዳኑ የእግዚአብሔር ፍቃድ እኮ አያደናግርም። 2 ድንጋይ ይዞ ይሄዳል ሳሙኤል። ኡምሪምና ቱሚም የሚባለው አንዱ ይበራል። በቃ የበራበት ሰው ይሾም። ቀላል ነበር። አሁን እንደዛ አይደለም። አይሆንም ማለት አይደል? የድሮ ስርዓት የፊደሉ አይሆንም ማለት አይደል? እግዚአብሔር በልባችሁ አድራሉ አይደል? አዎ። ፍቃዱን ማወቅ ከፈለጋችሁ መንገዱን ልንገራችሁ፣ ጎዳናውን ላሳያችሁ። ከዚህ ዓለም ተለዩ። መጀመሪያ ኮንፎርም አታርጉ። ከዚህ ዓለም ጋር የተሳሰራችሁባቸውን ክሮች በጣጥፏቸው። የተጋመዳችሁበትን ገመድ እነሱን መጀመሪያ በጣጥሱ። ተለዩ ለእግዚአብሔር እያለ ነው ያለው። ይህን ዓለም አትምሰሉ ሲል ኦኬ፣ አንድ ትልቅ ቁልፍ ይዣለሁ። ምንን ለማወቅ? ፈቃዱን ለማወቅ። የሁል ጊዜ እውቀት ይሆናል ማለት ነው። ፈቃዱ በቀላሉ ማወቅ ይችላሉ ማለት ነው። እግዚአብሔር ፈቃድ በየትኛውም ጉዳይ ላይ ምን ካደረግኩኝ? ከዓለም ጋር ያለኝን ግንኙነት ከበጠስኩኝ። ይህን ዓለም አትምሰሉ። የእኛን ዘመን ክርስትና ግንባር ለግንባር የሚሞግት ቃል። እኛ ከዓለም ጋር ኮንፎርም አድርገናል አላደረግንም ብለን መጠየቅ አንችልም። ባይሆን ምናችን ነው ከዓለም ጋር ኮንፎርም ያላረገው? ምናችን ነው ከዓለም ጋር እንዲህ ያልተሳሰረው ያልተመሳሰለው? ምናችን ነው? መዝሙራችን ነው? ስብከታችን ነው? ትዳራችን ነው? እጮኝነታችን ነው? የገንዘብ አስተዳደራችን ነው? በተሰጠ ሙያ ላይ ያለን ኃላፊነታችን ነው? ከብሔራችን ጋር ያለን ግንኙነት ነው? የፖለቲካ አቋማችን ነው? ምናችን ነው ከዓለም ጋር የማይመሳሰለው? ከዓለም ጋር ምንም ንክኪ ምንም አይነት ውህደት የሌለው የህይወታችን ክፍል የትኛው ነው? የትኛው አመለካከታችን ምን ላይ ያለው አቋማችን ነው? ከዓለም ጋር ምንም ንክኪ የለውም። የመነነ ነው። ለዓለም የመነነ ነው። ባህታዊ ነው። ይሄ ነገር ለዓለም ባህታዊ ነው። ከዓለም ጋር አይሄድም። ተቆርጦ የወጣ ነው። ከዓለም ጋር ሰፊ የሆነ ርቀት ፈጥሯል። ይሄ ነገር የምንለው የትኛው ነው? ቆላስይስ 2:20 ላይ ለዚህ ዓለም መርህ፣ ለየትኛው ዓለም መርህ? ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ይላል ጳውሎስ። ጥያቄ ነው የሚጠይቀው። ከሞታችሁ ለየትኛው መርህ? ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ ለምን እንደዚህ ዓለም ሰው ለህጎቹ ተገዥ ትሆናላችሁ?
ሞተናል አላላችሁ? ለዚህ ዓለም ሲስተም ሞተናል አላላችሁ? ለዚህ ዓለም መርህ ሞተናል ብላችኋል። በክርስቶስ ተገድላችኋል። ለዚህ ዓለም መርህ ዓለምን የሚመራው የትኛውም መርህ ዓለም ውስጥ ያለ የትኛውም ሲስተም የትኛውም ስርዓት እኛን አይገዛ ለሱ ሞተናል ብላችሁ ከሆነ ለምንድነው የምትገዙት ይላል የቆላስይስ ሰው። ለምን ትገዛላችሁ ይላል። ሰውነታችሁ እግዚአብሔርን የሚያስደስት ያው ቅዱስ መስዋዕት እንዲሆን ከፈለጋችሁ እና ደግሞ የእግዚአብሔርን በጎ ፍጹም ደስ የሚያሰኝ ፍቃድ ማወቅ ከፈለጋችሁ ይህን ዓለም ያዕቆብ ምዕራፍ 4 ቁጥር 4 ላይ ያዕቆብ በጣም ነው የሚሞግታቸው። ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁምን ይላል። ግሬዞን የለውም። የሆነ ነገራችሁ ከዓለም ጋር ወዳጅ ከሆነ የእግዚአብሔር ምኖች ናችሁ። ፈቃዱን ማወቅ ተውት ነው ያዕቆብ። ጠላቶች ናችሁ ይላል። ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። ወይስ በውስጣችን ያሳደረው መንፈስ አብዝቶ ይቀናል በማለት መጽሐፍ የተናገረው ከንቱ ይመስላችኋል? ይቀናል። በውስጣችን ያደረው የእግዚአብሔር መንፈስ የሆነ ነገሮቻችን ከዓለም ጋር ሲመሳሰሉ ከዓለም ጋር ሄደው ሲጋጠሙ ይቀናል ብሎ መጽሐፍ የተናገረው ከንቱ ይመስላችኋልን? ነገር ግን ጸጋን አብዝቶ ይሰጠናል ይላል። ድካማችንን ያውቃል እግዚአብሔር። ጸጋን ይሰጠናል። እንዴት ነው ማድረገው? እንዴት ነው በዚህ የቃል ሚዛንማ ከተመዘንኩኝ በጣም ብዙ ምጥላቸው ነገሮች ኖ ጸጋን አብዝቶ ይሰጠናል። ሊያድነን ነው የሚገለን፣ ሊያቃናን ነው አንዳንዴ የሚገርፈን የሚቆነጥጠን። አሜን። ይሰጠናል። መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ያለው ስለዚህ ነው። ከዚህ ትዕቢተኛ አትሆኑ፣ ጸጋው እንዳያመልጣችሁ። እኔ ከዓለም ጋር ምንም ህብረት የለኝም ጸጋው የሚያስፈልገኝ አይነት ሰው አይደለሁም ብላችሁ በትምክህት ካባ እንዳትሞቱ፣ ይልቁንስ ትሑታን ሆኑ። ትረዳኛለህ ወይ በሉት። ለትሑታን ምንን ይሰጣልና? ጸጋን ይሰጣል። እንግዲህ ራሳችሁን ለእግዚአብሔር አስገዙ የሚል ቃል አለ። አስገዙ፣ ሰሚት አድርጎ ራሳችሁ። ዲያብሎስን ተቃወሙት ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ። እናንተ በሁለት ሐሳብ የምትዋልሉ ልባችሁን አጥሩ ይላል ያዕቆብ። አንድ እግራችሁን ዓለም ውስጥ ከታችሁ፣ አንድ እግራችሁን መቅደስ ውስጥ ከታችሁ በህይወታችሁ የእግዚአብሔርን ፈቃድ የማወቅ መብት የላችሁ። ማወቅ ትፈልጋላችሁ ፈቃዱን፣ እግራችሁን ከዓለም አውጡ። አትምሰሉ ዓለም፣ ተለያዩ ከዓለም ጋር። መቅደስ ውስጥ ሁለንተናችሁ ይምጣ። መሰዊያው ላይ ሰውነታችሁ ሕያው ሆኖ ይቅረብ፣ ተቀድሶ ይቅረብ። ያኔ ለእናንተ የእግዚአብሔር ፈቃድ በየትኛውም ጉዳይ ላይ እንደ ቀን ብርሃን ነው፣ እንደ ቀን ፀሐይ ነው። የመጽሐፉ ስሜት ያ ነው። ውቅያኖስ ላይ የሚጓዝ መርከብ ሳያሰምጠው ውቅያኖሱ ሳያሰምጠው እንዲሁ እየቀዘፈ እያቋረጠ መሄድ ከፈለገ ውሃው እንዳይገባ መከላከል አይደለም፣ እንዳይገባ መከላከል። የሆነ ቦታ ቀዳዳ ካለ የውቅያኖሱ ውሃ ቀስ እያለ ምን ያደርጋል? ይገባል ማለት ነው። ከዛ ወደ መስመጥ ነው የሚመጣው። በዓለም ውስጥ ነው ያለ ነው። በጣም ደግሞ ምናልባትም ከባድ በሆነው ዘመን ውስጥ ነው ያለ ነው። ዓለማዊነት በቃ የሚራመድበት ዘመን ውስጥ ነው ያለ ነው። ቅርባችን ነው። አጥሮቻችንን ሁሉ ነቃቅሎ ቀርቦን ነው ያለው። ምናልባትም አልፎ አውደ ምሕረቱም ላይ ቆሞ ይሆናል። ዓለምና ዓለማዊነት በዚህ ደረጃ ተጠግቶናል። ስለዚህ የክርስትና መርከባችን እንዳይሰምጥ ከፈለግን ላለመምሰል በቃሉ አቋም ያዛለሁ። ላለመምሰል ኖ ለማለት ጳውሎስ ትክክል ነው። ይህን ዓለማት በተለይ በሮም ላሉ አማኞች ከባድ ነው። ክርስቲያን መሆን የሚያስገድልበት ዓለማዊነት የነገሰበት ኢምፓየር፣ ሰውን በእንስሳ ሲበላ እያየ ሚዝናና ኢምፓየር፣ ደም የጠማው ኢምፓየር፣ ክፋቱ ሰማይ የነካ ኢምፓየር፣ ኃጢአት ሁሉ የሚለማመዱበት ከተማ ነው ሮም።
ከቧቸዋል። የቆሮንቶስ ቤተክርስቲያን ይሄ ነው የገለበጠው። ይሄዳሉ አፍሮዲቱስ የምትባል ቤተ ጣዖት ሄደው እዚያ ደግሞ አምልኮ ዝሙት ነው ተለማምደው ቸርች ይመጡና ድንግል እናግባ ድንግል ያልሆነችውን እናግባ መጽሐፍ ቅዱስ ምን ይላል ብለው ይጠቃቀሱልሃል። አንዳንዶቹ ደግሞ ሌላ ቤተ ጣዖት ይሄዳሉ። እዚያ ለጣዖት የተሰዋ ምግብ አለ ቅርጥፍ አድርገው በልተው መጥተው ለጣዖት የተሰዋ ብንበላ ኃጢአት ነው ኃጢአት አይደለም መጽሐፉ ምን ይላል? እዚህም ደረጃ ይደረሳል ወንድሞች። የጌታ እራት ዕለት ሰካራም በዛ። ቆሮንቶስ የቀረበውን ወይን እየጠጡ ይሰክራሉ። ዓለማዊነት በዚህ ደረጃ ነው። አያችሁ፣ አትምሰሉ የሚለው ቃል የሆነ ውጭ አድርጋችሁ እንዳታስቡት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ዓለምን ወይም በዓለም ያሉትን አትውደዱ ይላል። ልንወድ እንችላለን ማለት እኮ ነው። የተጻፈው ለማን ነው? ለእኔ አይደለም? ለእኛ ነው የተጻፈው። ለሰው እንዳንሰማ ጌታ ይርዳል። አትውደዱ ምንን? ዓለምን። አንደኛ ዮሐንስ 2:15 ዓለምን በዓለም ያሉትን አትውደዱ። በዓለም ያሉትን አትውደዱ እኮ ወይ ጉድ! ከባድ ነው። ሂሳብ ካወራረድን እንጋጫለን። ብዙ በዓለም ያሉ የምንወዳቸው ሴሌብሪቲስ አሉ። የሴጣን መላእክቶች አሉ እኮ እኛ የምናደንቃቸው። ስናድግ እነሱ መሆን የምንመስላቸው። በዚህ ደረጃ አትውደዱ ማለት አትውደዱ። ልባችሁ ቁርኝት አይፍጠር። ዲስታንሳችሁን ጠብቁ። የምታደንቁትም ነገር ካለ በሩቁ ስሜታዊ የሆናችሁማ አታድንቁ። እየተነካችሁማ አታድንቁ ነው። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል። አትውደዱ። የዚህ ዘመን የሴኩላሩ መድረክ ብቻ ሳይሆን ቀደም እንደጠቆምኳቸው የቤተ መቅደሱ መድረክ ዓለም ይሸጣል። በጣም ከእግዚአብሔር ቃል ይልቅ በሰዎች ጉንጭ አልፋ ንግግር ለመነቃቃት የተሰለፈ ትውልድ ይበዛል ዛሬ። አሁን አፍሪካ ውስጥ በእርግጥ አንዳንድ ቸርቾች ታውቃላችሁ፣ አፍሪካ ውስጥ ኮሜዲያን መጋበዝ ጀምረዋል። እሑድ ሰባኪው ቆሞ ከመስበኩ በፊት ኮሜዲያኑ መጥቶ ጉባኤውን ያስቃል። ፕሮፌሽናል ኮሜዲያን ማለት ነው፣ የሚከፈለው እና ጉባኤው በሳቅ ድብን ካለ በኋላ እዛ ሰባኪው መጥቶ ይሰብካል። እኛም ጋር እኮ መጥተዋል። እኛ ጋር ነገሩ ሰባኪውም ኮሜዲያን አለየም ጸጋው። ስለዚህ መለየት አትችሉም ነው። ይሄ እግዚአብሔር ቤት ነው። አሜን። መጥቷል። ቀርቦናል። ወንድሞች እህቶች ቀርቦናል። ቀርቦ ማይክ ይዞ እያወራ ነው። ዓለም እየመከረ ነው። ዓለም በዚህ ውጡ በዚህ ግቡ የምትታተፉባቸው መንገዶች እኛ እያለን ያለው አትምሰሉ የሚለውን ቃል አንገታችን ላይ ማሰር አለብን። እንደ ትልቅ አላርም ጆሮአችን ላይ ማሰር አለብን። እንበላለን ካልሆነ ማለት ቆላስይስ 2:8 በክርስቶስ ላይ ሳይሆን ስሙ፣ በክርስቶስ ላይ ሳይሆን በሰዎች ልማድና በዚህ ዓለም መሰረታዊ ሕግጋት ላይ በተመሰረተ ፍልስፍናና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ ይላል። በጣም እኮ ግልጽ እኮ በክርስቶስ ላይ ሳይሆን እንደዚህ ቃል ሳይሆን ምዕራፍና ጥቅስ ሳይኖረው እግዚአብሔር እንዲህ ብሏል ተብሎ ባልተነገረ ነገር ግን በሰዎች ልማድ human traditions የየትኛውም ዘመን ትራዲሽን ይሁን በሰው ልማድ ደግሞ በዚህ ዓለም መሰረታዊ ሕግጋት ዓለም ተስማምቶ ባጸደቃቸው ሕጎችና ሕግጋት ይህ ግሎባል ኮንሰንሰስ ያገኙ መርሆች፣ ሕጎች እንዲሁም ደግሞ ፍልስፍና ይላል። ደግሞ ከንቱ ማግባቢያ እናንተን ለማሳመን የሚደረግ በመጽሐፉ ሚዛን ግን ከንቱ የሆነ ማግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ። እንዳትማረኩ፣ በፍልስፍና እንዳትማረኩ፣ በከንቱ ማግባቢያ እንዳትማረኩ። ይጠቅመኛል ብላችሁ በምትሰሙት ጆሮአችሁን በሚያክላችሁ ስሜታችሁን በሚያሞቅላችሁ መጽሐፍ ግን ከንቱ ባለው ማግባቢያ አትወሰዱ። በሰው ልማድ አትመሩ። በዚህ ዓለም ሕግጋት ህይወታችሁ አይመር። ውጡ ከዚህ ነው እያለ ያለው። አማኝ ዓለምን እንዳይመስል
ዓለማዊነት እንዳያጠቃው በውስጥ ሰውነቱ መጠንከር አለበት። መንፈሳዊ ጡንቻው መፍሰስ የለበትም አማኝ ዓለማዊነትን ለማኝ። ለዚህ ነው ኤፌሶን 6:11 ላይ የዲያብሎስን የተንኮል ስራ ይላል። ይሄ ተንኮል የሚለው ዝም ብሎ የኛ የሰፈር ተንኮል አይምሰላችሁ። የሰይጣንን ዲሰፕሽን ዲሲቪንግ ፓወር በጣም የረቀቀ ማለት ነው። የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው ይላል። ዓለምን በእግዚአብሔር የጦር ዕቃ ገጠሙት ነው እያለ ያለው ጳውሎስ ለኤፌሶን ሰዎች። የጦር ልብሳችሁን በስርዓት ታጠቁ፣ በደንብ ልበሱ፣ የእግዚአብሔርን የጦር ዕቃ ልበሱ። የዲያብሎስን የተንኮል ስራ መቋቋም ከፈለጋችሁ፣ የጨለማውን ዓለም ተጽዕኖ መክቶ መመለስ ከፈለጋችሁ፣ ላለመመሳሰል ከፈለጋችሁ፣ ላለመወሰድ ከፈለጋችሁ፣ ላለመገጣጠም ከፈለጋችሁ የጦር ዕቃ ልበሱ። አንዱ የሚሰጠው ነው። ሌላ መፍትሄ እዚሁ ሮሜ 12:2 ላይ ይነግረናል። ጳውሎስ ይህን ዓለም አትምሰሉ ካለ በኋላ አላህ የሚል የግሪክ ቃል ነው ያለው። ነገር ግን እንደማለት ይልቁንም ከዚህ ይልቅ ባይሆን ልታደርጉት የሚገባውን ነገር ልንገራችሁ። በአእምሯችሁ መታደስ፣ በልባችሁ መታደስ ተለወጡ እንጂ። ይህን ዓለም አትምሰሉ፣ ኮንፎርም አታድርጉ ከዓለም ጋር፣ ባይሆን ትራንስፎርም አድርጉ በልባችሁ ነው ያለው። ይሄ ኮንፎርም ትራንስፎርም የሚለው ንጽጽራዊ ቃል ብዙ ነገር እንድንረዳ ነው የሚያደርገን። ማለት እነዚህ ሁለቱ ፈጽሞ መፋታት አይችሉም። ዓለምን አለመምሰልና በአእምሮ መታደስ ማለት እኒህ እሱን የመጨረሻችን ነው። ሮሜ ምዕራፍ 12:2 በቅንፍ ሐመር ውሃ ማለት ትችላላችሁ። በልባችሁ መታደስ ተለወጡ እንጂ። እግዚአብሔርን በጎ ደስ የሚያሰኝ ፍጹም የሆነውን ፈቃድ ማወቅ ከፈለጋችሁ አንድ ይህን ዓለም አትምሰሉ። አንደኛው ይሄ ነው። ሁለተኛውስ በልባችሁ መታደስ ተለወጡ። እነዚህን ሁለቱን ካደረጋችሁ በሕይወታችሁ የእግዚአብሔርን ፈቃድ ማወቅ ተሰጥቷችኋል፣ ትችላላችሁ ነው እያለን ያለ። ይህን ለማጥናት ደግሞ እንሞክር። 3 ጠንካራ ቃሎች። አንድ ልብ የሚል ቃል አለ። ልብ መታደስ ሪኒዋል የሚል ቃል አለ። ደግሞ መለወጥ ትራንስፎርም የሚል ቃል አለ። እያንዳንዱ በጥንቃቄ መታየታል። ኤኒዌይስ የሮሜ ምዕራፍ 12:2 ማሳሰቢያ 2 አንደኛው ቁጥር 1 እና ቁጥር 2 ላይ ያለውን ሁሉንም ጨፍልቄ መናገር እችላለሁ። ቁጥር 1 ላይ አቅርቡ ነው። የአቅርቡ ማሳሰቢያ ነው አይደለም? ምን እናቅርብ? ሰውነታችን። ቁጥር 2ስ አንዱ አትምሰሉ፣ ያትምሰሉ ማሳሰቢያ፣ ያትምሰሉ ኤግዞርቴሽን። ማንን አንምሰል? ዓለም። ሌላውን ቀጥል የምናየው ደግሞ የተለወጡ ማሳሰቢያ። ተለወጡ፣ መለወጥ ያስፈልጋቸዋል ነው እያለ ያለው። 11 ምዕራፎችን ያስተማራቸውን ሰዎች ተለወጡ ብሎ የሚመክረው እምነታቸው በዓለም እስኪሰማ ድረስ ምስክርነታቸው እንደ ሐውልት የቆመላቸውን አማኞችን ነው ተለወጡ የሚል ያለው። ተለወጡ ምንድነው? ተለወጡ ሜታሞርፎ የሚል የግሪክ ቃል ነው ያለው። ቱ ቼንጅ ኢንቱ አናዘር ፎርም ማለት ወደ ሌላ ፎርም መቀየር ማለት ነው። እዚህ ጋር የገባው የእንግሊዝኛም ቃል ጥሩ ነው። ትራንስፎርምድ የሚል ቃል አለ። ቢ ትራንስፎርምድ የሚል ቃል። ይህን ቃል ካልተረዳን ሀሳቡ አይገባንም። የለውጥ ትርጉማችን የተዛባ ይሆናል ማለት ነው። በምሳሌ ለማስረዳት ልሞክር። አሁን አንድ ሰው ከሐዋሳ ወደ ሻሸመኔ ቢሄድ በእንግሊዝኛ ትራንስፖርት አረጋግጥ የምንለው ትራንስፖርቴሽን ነው። ከአንድ ሀገር የመኪና መናኸሪያ ባስ ስቴሽን ወደ ሌላ ሀገር ባስ ስቴሽን። ስለዚህ ሂደቱ ትራንስፖርት ነው የሚባለው ወይም ትራንስፖርቴሽን ነው የሚባለው። 3 ቃል ነው ትራንስፖርት እና ኤሽን which means የፖርት ለውጥ ነው የተደረገው አይደል? አንድ ሰው ለምሳሌ አሁን ትራንስፖዚሽን ቢባል እኔ ፊት ለፊት ግን ጀርባዬን ባሳያችሁ ፖዚሽን ነው የቀየርኩት። ልክ እንዲሁ ትራንስፎርም ማለት ይሄ ከፊት ለፊት ያለው ፕሪፊክስ ትራንስ የሚለው ቃል በስቲያ ባሻገር ማለት ነው። በግሪኩም ሜታሞርፎ የሚለው ሜታ ማለት በስቲያ ባሻገር ማለት ከአንድ ነገር ባሻገር። አሁን ትራንስ ባውንደሪ እንል አይደለም? ከአንድ ሀገር ድንበር ባሻገር። ትራንስፎርም ማለት ቢዮንድ ፎርም ማለት ነው። ከአንድ ፎርም
በስቲያ ባሻገር ማለት ባጭር ቃል እጭ ቢራቢሮ ሲሆን ማለት አንድ በሆዱ ይሳብ የነበረ ይጎተት የነበረ ነገር ከመሬት ተነስቶ ሲበር ይሄ ዝም ብሎ ለውጥ ብቻ አይደለም የሚባለው ትራንስፎርሜሽን ነው የሚባለው ትልቅ የሆነ የኢሰንስ ለውጥ የፎርም ለውጥ ተካውናውኗልና ማለት ነው። ልክ እንዲሁ ደግሞ ከላይ ኮንፎርም የሚል ቃል ነው የተጠቀመው ከጄቢ ኮን ማለት ደግሞ ኢንላይን ዊዝ ዘ ፎርም ማለት ኮን ማለት መገጣጠም መመሳሰል ማለት ይሄኛው ትራንስ ነው። ስለዚህ በአእምሯችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ነው ሐሳቡ። ኮንፎርም አታርጉ ከዓለም ጋራ አትጋጠሙ። ኦልሬዲ ውጪ ላይ ኤግዚስት ካደረገ ፎርም ጋራ አትዋሃዱ። ባይሆን ትራንስፎርም አድርጉ ነው የሚል ያለው። ሁለንተናዊ ስር ነቀል የሆነ ለውጥ ያስፈልጋችኋል። ቀድሞ ከነበርንበት የኃጢአት ባርነት ወጥተን አሁን በክርስቶስ ወደ ተሰወርንበት የእግዚአብሔር ክብር እየተለወጡ ማደግ ማለት ነው። ቀድሞ እዚያ ነበራችሁ ተብለናል፣ አሁንስ እዚህ ናችሁ ተብለናል። መሀል ላይ ግን ለውጡ ፍጹም አልሆነም፣ አልከበርንም። ዛሬም የኃጢአት ብክለት የሚገዳደረን ሰዎች ነን። ምንም እንኳ በክርስቶስ ስራ አምነን የጸደቅን ብንሆንም የመክበር ተስፋ አለ፣ ተመርቆልናል ዛሬ እንጂ። በዚህ ሂደት ውስጥ ለውጥ ያስፈልጋችኋል። ምን አይነት ለውጥ እናድርግ? የቦታ ለውጥ አይደለም፣ የፖዚሽን ለውጥ አይደለም እና የኢሰንስ ለውጥ አድርጉ። ልክ እንደ እጭ ማለት ነው። ከመሳብ ወደ መብረር የመለወጥን ያህል ከዓለማዊነት ከስጋዊነት ከጨለማ ርዝራዥ ወጥታችሁ ወደ ክርስቶስ መልክ እያደጋችሁ ሂዱ። ለውጣችሁ መጨረሻው ክላይማክሱ ክርስቶስ ኢየሱስን መምሰል ነው መሆን ያለበት ነው። ትልቅ ቃል ነው የሚጠቀም ያለው ለማለት ነው። የተለወጡ የትራንስፎርም አድርጉ ማሳሰቢያ ስለሆነ እየሰጠን ያለው ሰው ጥያቄ እንጠይቅ። እንዴት እንለወጥ ነው? እሺ መለወጥ ያስፈልገናል። ዓለምን አትምሰሉ ብለሃል። አሁን ደግሞ ተለወጡ ብለሃል። የእግዚአብሔር ፍቃድ ማወቅ እንችል ዘንድ እንዴት እንለወጥ? በልባችሁ መታደስ ተለወጡ እያለን ያለው ለውጡ የሚመጣው በልባችሁ ስትታደሱ። ካልተለወጣችሁ የእግዚአብሔርን ፈቃድ ማወቅ አትችሉ። ከዓለም ጋር ያላችሁን ተመሳስሎሽነት ቆርጣችሁ ካልመጣችሁ የእግዚአብሔርን ፈቃድ ማወቅ አትችሉ። የእግዚአብሔርን ፈቃድ አማኝ ሆኖ አለማወቅ ማለት ደግሞ ሁሌ ጫካ ውስጥ መሄድ ማለት ነው። እደርሳለሁ ብላችሁ ጫካ ውስጥ መባከን ማለት ነው። ስለዚህ ለውጥ አለ የሚያስፈልጋችሁ ለውጥ። ከየት እንጀምር? ከልባችሁ። ልባችሁ ሲታደስ ነው ትራንስፎርሜሽን ህይወታችሁ ላይ የሚካሄደው እያለ ምንድን ነው ልብ? እዚህ ጋር ነው አእምሮ የሚለው ቃል ይገልጸዋል። ኑስ የሚል የግሪክ ቃል ነው ያለው። ኢንተሌክቹዋል ፋከልቲ፣ ማይንድ፣ ዌይ ኦፍ ቲንኪንግ፣ ዌይ ኦፍ ጃጅንግ ማለት አስተሳሰባችን፣ አንዳንድ ነገሮች ላይ የምንወስዳቸው ብያኔዎች፣ አይምሯችን ማለት አይደል? ሰውነታችሁ ምን አድርጉ? መስዋዕት አድርጋችሁ አሉ። አሁንስ ልባችሁ ይታደስ፣ ከዛ ትለወጣላችሁ። ዓለምን አትምሰሉ። እኚህ ካደረጋችሁ ፍቃዱን ታውቃላችሁ። በልባችን መታደስ ነው የምንለወጠው። ይሄ ሪኒው ቀድሞ ወደ ነበረበት ስፍራ መመለስ ማለት ነው። ወደ አዲስነቱ መመለስ ማለት ነው። ስለዚህ በልባችን መታደስ ስለመለወጥ ጳውሎስ ሲያወራ የአንድ ቅጽበት ለውጥ ግን አይደለም። ሪኒዊንግ ነው። ለዚህ ከጄቢ አይኤንጂ ፎርም የሚጠቀመው ሂደታዊ ለውጥ ነው። ገብቷችኋል አይደለም? ፕሮሰስ ነው፣ ጀርኒ ነው፣ ጉዞ ነው። ሰኞ ተምረን ማክሰኞ የምንጠብቀው ውጤት አይደለም። በአእምሯችን የምንታደሰው በሂደት ነው። እሱን ደግሞ እንዴት በምን አይነት አግባብ በኋላ በደንብ እናየዋለን። ከዚህ ግን ምን እንማር ነው? አንዱ እውነተኛ ትራንስፎርሜሽን ከየት ነው የሚጀምረው? ከልብ ይጀምራል፣ ከአእምሮ ይጀምራል፣ ከአስተሳሰብ፣ ዓለምን ከምታዩበት መነጽር፣ ከዌይ ኦፍ ቲንኪንጋችሁ ነገሮችን ስትወስኑ ከምትወስኑበት ከዚያ ፋካልቲ ይጀምራል፣ ከውስጥ ይጀምራል። መለወጥ ማለት ወይም ትራንስፎርም ማድረግ ማለት ቀላል ነው፣ የልብ መታደስ ማለት ነው ብሎ ነው እያስረዳን ያለው። እያወሳሰበው አይደለም። የትራንስፎርሜሽን ቅድመ ሁኔታው፣ የለውጥ ቅድመ ሁኔታው የልብ መታደስ ነው እያለን ያለው። ለውጥ ከውጭ ወደ ውስጥ አይገባም ማለት ነው። ሰማችሁኝ? ትራንስፎርሜሽን ከውጭ ወደ ውስጥ የሚገባ ለውጥ አይደለም። ከውስጥ ጀምሮ ወደ ውጭ የሚፈስ ለውጥ። ይሄ ነው ከባድ የሚያደርገው።
በነፍስ ወከፍ እያንዳንዳችን ሄደን ልንለማመደው የሚገባውን አሳይመንት ነው እየሰጠን ያለው። ከልባችሁ ጀምሩ። ለውጥን ከልባችሁ ጀምሩ። ከውስጣችሁ ጀምሩ። ከስራችሁ አትጀምሩ። ስራችሁን ከመቀየር ውሎ ከማስተካከል። አንዳንድ ሰው ከፍሬ ነው የሚጀምረው። ፍሬ ከረክ ምን እያረኩ ዛፉን ልቀይረው ነው። ከውጭ አይጀምርም ለውጥ። ከስሩ ጀምሩ። ከልባችሁ ጀምሩ። ከቀን እስኬጁላችሁ አትጀምሩ። ከሰዎች ጋር ያላችሁን ግንኙነት ለመቀየር ከመጣር አትጀምሩ። ከህይወት ውጤቶቻችሁ አትጀምሩ። ለውጥን ከልባችሁ ጀምሩ። ከአመለካከታችሁ ጀምሩ። ከስሜታችሁ፣ ከአእምሯችሁ። ውስጣችሁ ማን ነው? እናንተ ለሰው ያላችሁ ዋጋ ምን አይነት ነው? ለቃሉ ያላችሁ ልብ ምንድን ነው? ለቅድስና ያላችሁ አፒታይት ምን ያክላል? ክርስቶስን ለመምሰል ምን ያህል ገት አላችሁ? ለመጾም፣ ለመጸለይ፣ ራስን ከኃጢአት ለማራቅ ረሃብ በውስጣችሁ ተቀጣጥሏል ወይ? ውስጣችሁ ምን ይመስላል? ከልባችሁ መታደስ ጀምሩ ነው ጳውሎስ እያለ። ምሳሌ 4:23 ላይ አጥብቀህ ልብህን ጠብቅ። ለምን? የህይወት መውጫ ከእርሱ ነው። ሰው በልቡ ከሞላው ነው አይደል የሚለው መጽሐፍ። አንዳንድ ሰው ውጭው መልአክ ይመስላል፣ ልቡ ጃርት ነው። አስቸጋሪ ነው ክርስትና። ከውጫዊ ገጽታችሁ ጋራ ምንም መነካካት አይፈልግም እግዚአብሔር። እሱ ውጤት ስለሆነ ቀጥታ ልባችሁን ነው የሚነካው። ልባችሁ እንዴት ነው? ውስጣችሁ እንዴት ነው ልባችሁ? ሰው የማያየው ሜዳ ላይ ምን ትመስላላችሁ? የሰው አይን። እኔ ብዙ ጊዜ ምሳሌ እጠቀመዋለሁ። የምናስበውን ሁሉ ይሄ ስፒከር ቢያወራው፣ አሁን እኔ የምናገረውን ሳይሆን የማስበውን ቢሆን ይሄ ማይክ የሚቀዳው፣ የምትወዱኝ 2 ሰዎች ትቀሩ ይሆናል። ሌሎቻችሁ የምትሄዱ ይመስለኛል። ቆዳ እኮ ያልሸፈነው ጉድ የለም። አይመስላችሁ? ምላችሁ አፍ ባይሆን የሚያወራው ከዚህ ጋር ተቀዶ ድምፅ ከሀሳብ ጋር ቀጥታ ቢወጣ ምንም ኤዲት ሳይደረግ ምናስበው ሁሉ ቢጮህ ቸርች እንገናኛለን ወይ? ቤተሰብ ጋር ትኖራላችሁ በሰላም? ጓደኞች ይቆያሉ እናንተ ቤት? ትዳር ያላችሁ ይቀጥላል ትዳር? በቃ በዚህ ደረጃ ግልጽ ከሆነ እዚያ ውስጥ ምን ይጀምር እያለን ነው መጽሐፍ። መታደስ ይጀምር። ሪኒው አድርጉት ልባችሁን። በጨለማ ብትሆኑ አውቃለሁ ነው እግዚአብሔር። ሰው አልሰማችሁም ማለት፣ ሀሳባችሁን ሰው ዲቴክት አላረገውም ማለት እግዚአብሔር አላረገውም ማለት አይደለም። መለወጥ ከልብ መታደስ ይጀምራል። አእምሯችንን ለማደስ አንዱና የመጀመሪያው በእግዚአብሔር ቃል መሞላት አለብን። የእግዚአብሔር ቃል በሙላት ይኑርባችሁ ይላል መጽሐፍ። የእግዚአብሔርን ቃል ሳትሞሉ የእግዚአብሔርን ፍቃድ የማወቅ እስኪል አይኖራችሁ። መሞላት አለበት ሰው በእግዚአብሔር ቃል። ካፌ ቴብል ላይ ለማውራት አይደለም፣ እንደኔ ቆሞ ለመናገር አይደለም፣ ለሶሻል ሚዲያ ፕላትፎርም ፍጆታም አይደለም። እግዚአብሔርን በቃሉ ለማወቅ እንዲህ ባለ መነሻ ሀሳብ አማኞች በእግዚአብሔር ቃል መሞላት አለብን። አንዱ ይሄ ነው መሰረታዊ ነገር። ሁለተኛ የእግዚአብሔርን ቃል ከተሞሉና ቅድስናን ከሚለማመዱ ክርስቲያን ወንድሞች ጋራ ማዘውተር። ሶሻል ካፒታላችን ውስጥ አማኞች መብዛት አለባቸው። የምሬት ቃል፣ የእርግማን ቃል፣ የዚህ ዓለም ክፋት፣ ስጋዊነት የማያመርት አፋቸው እግዚአብሔርን መፍራትን የሚናገሩ፣ መቀደስን የሚያስተምሩ፣ የሚያወሩ ከእነሱ ጋር መዋል አለብን። አይኖቻችን የሚያዩትን መምረጥ አለብን። ጆሮአችን የሚሰማውን መረጃ መምረጥ አለብን። እግሮቻችን የሚሄዱበትን መንገድ መምረጥ አለብን። ሜኑ ሁሉ ሰርግም ይሁን ምን ስንጋበዝ ቢፌ ሲቀርብ ሁሉን እንበላለን አንበላም። መርጠን ነው የምንበላው። በተለይ የሆድ ህመም ካለባችሁ፣ ጨጓራ ካለባችሁ፣ የሆነ ነገር የሚቀሰቅስባችሁ ከሆነ መርጣችሁ ነው የምትበሉ። ክርስቲያን ብዙ የሆድ ህመም አለበት እዚህ ዓለም ላይ ሲኖር አይስማማም ከዓለም ጋር። ስለዚህ ዓለም የሚያቀርብለትን ቢፌ ሁሉ አይበላም። አንዳንዱ ገብቶ ስለሚረብሸው መርጦ ነው። ስለዚህ የምታዩትን መምረጥ፣ የምትሰሙትን መምረጥ፣ የምታዘወትሩበትን ቦታ መምረጥ። አጥር ማበጀት ህይወት ላይ ክሊር የሆነ ባውንደሪ ያስፈልገዋል አማኝ። ይሄ የማልጥሰው ገደብ ነው። ይሄ ሰዎችም ጥሰው የማይገቡት ገደብ ነው።
በእኔና በዓለም መካከል ባውንደሪ ያስፈልጋል፣ እሴት ያስፈልገናል። ኮምፕሮማይዝ ማታመቻምቹት ፈጽሞ ማትደራደሩባቸው 6 እሴቶቻችሁን እስቲ ንገሩኝ ብትባሉ መልሳላችሁ 1 2 3 4 የትኛውም አሁን የምድር ተቋም እሴት አለው። ባንክ ብትሄዱ አንደኛ ኢንቴግሪቲ ላይ አልደራደርም፣ ገንዘብ ስለሆነ የሰበሰብኩት። ባንክ ውስጥ ያለ ሰራተኛ ሁሉ ኢንቴግሪቲ ግዴታው። ሌላው በቃ ቅልጥፍና ይላል፣ ገበያውን ተወዳድሮ። እነዚህ ማልደራደርባቸው ናቸው። እነዚህ የፈረሱ ለታ ተቋሙ ይሰርጋል። አማኝ የማይደራደርባቸው ጽኑ እሴቶች ያስፈልጋሉ። በዚህ አትምጣብኝ፣ ይሄን ላስነካ አልችልም፣ እነዚህ ነገሮች የምሞትላቸው ነገሮች ናቸው። ይሄ ማለት እኔን የጠበቀኝ ነው፣ ጋርድ የሚያደርገኝ እሴት ነው። ይሄ ከተሸረሸረ ከእግዚአብሔር ጋር ያለኝ ህይወት ይበላሻል የምንለው እሴት ያስፈልጋል። ተለወጡ። በሮሜ 12 ቁጥር 2 አውድ ሜታሞርፎ ማለት ተለወጡ ማለት አማኝ ከዓለም እየራቀ ክርስቶስን ደግሞ እየመሰለ የሚሄድበት የለውጥ ሂደት ነው፣ ፕሮሰስ ነው። እዚያ ፓይፕላይን ውስጥ ግቡ፣ ለመለወጥ እዛ መስመር ውስጥ ግቡ። የእግዚአብሔርን ፍቃድ ታውቃላችሁ ነው እያለ ኤፌሶን 4:17 ላይ ስለዚህ ይህን እነግራችኋለሁ። ኤፌሶን 4:17 ስለዚህ ይህን እነግራችኋለሁ በጌታ ማደር አላለሁ፣ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም ይላል። በምናቸው ከንቱነት? በአስተሳሰባቸው። ቶት ላይፋቸው ነው ቀድሞ የተበላሸው አሕዛብ። ውጫዊ ገጽታቸው የውስጣዊ ማንነታቸው ኤክስፕሬሲቭ ኢሜጅ ነው። በአስተሳሰባቸው ከንቶች ናቸው። ቲንኪንግ ፕሮሰሳቸው ውስጥ ኃጢአት እንደ ተውሳክ አለ። ከመንፈስ ቅዱስ ጋር አይደለም ሪዝናውት የሚያደርጉት። ነገሮችን ሁሉ የሚያሰሉት እንደዚህ ዓለም ሀሳብ ነው። እንደነሱ ልትመላለሱ እመክራለሁ፣ አደራላለሁ ነው የሚለው። አትመላለሱ። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔር ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት በእርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። ይሄ እግዚአብሔር ቃል ሰጥተዋል። እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። ይሄ አይደለም ክርስቶስ ወደ እናንተ የመጣበት ኦሪየንቴሽኑ ይሄ አይደለም። ቀድሞ ስለነበራችሁበት ሕይወትም በሚያታልል ምኞቱ የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። የተማራችሁት ትምህርት የጎደፈውን ያን አሮጌውን የድሮውን በክርስቶስ ሳንድን የነበረውን እንደዚህ ዓለም ሰዎች ያለመታደል ልጆች ሆነን እንኖር የነበረውን አውልቃችሁ ነው የሚለው። ሪዘርቭ አድርጉት አይል። የከፋችሁ ቀን አምጥታችሁ ፒክ የምታደርጉ ሳይሆን አውልቃችሁ ውልቅ አድርጋችሁ ከራሳችሁ ላይ እንድትጥሉ ነው የሚለው፣ እንድታስቀምጡ አይደለም። ተምራችኋል። ደግሞም በአይምሯችሁ መንፈስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። ለዚህ ኃይለ ቃል ለዚህ ምክር አደራላችኋለሁ ነው የሚል ያለው ጳውሎስ። እንደዚህ ዓለም ሰዎች አትመሳሰሉ። መጽሐፍ ቅዱስ በኃጢአተኛው አትቅና ይላል። ጥሎብን እኛ በኃጢአተኛ እንቀናለን። ኃጢአተኛ ኤክሰርሳይዝ በሚያደርገው ነፃነት አማኝ መቅናት የለበትም። ኃጢአተኛ እንዳሻው ሲኖር አማኝ መቅናት የለበትም። ለምን? ተምራችኋላ። አውልቆ መጣልን ተምራችኋል። ወዳችሁ ፈቅዳችሁ እኮ ነው የክርስቶስ ደቀ መዝሙር ለመሆን በቤቱ ያላችሁን። ከሱ ውጪ ሌላ አይጠቅምም ብላችሁ እኮ ገብቷችሁ እኮ ነው። እግዚአብሔር የነካው ነገር አለ ልባችሁ እንዲህ ከሆነ አይደንቲቲያችሁ አትቅሙ። ሰው ጥያቄ እንደቀኛ ከጨለማ ወደ ብርሃን የተጠራን ሰዎች ሆነን ሳለ ለምንድን ነው ያትምሰሉ የተለወጡ ማስጠንቀቂያ የሚሰጠን? ደህና አይደል እንዴ? እንደ 11 ምዕራፎች አስተምህሮ በክርስቶስ ሞትና ትንሣኤ ከእግዚአብሔር ጋር የታረቅን የአዲሱ የእግዚአብሔር ሕዝብ ውስጥ ገብተን ዜጎች የሆንን ሰዎች አይደለንም? ለምንድን ነው አትምሰሉ አለም? ለምንድን ነው በልባችሁ መታደስ ተለወጡ ሰውነታችሁ እንዲህ ያለ ነገር የሚነገረን? አንዱ ምክንያት የእግዚአብሔር ርኅራኄ ስለበዛላችሁ ርኅራኄውን የሚመጥን ሕይወት ኑሩ ነው። ሁለተኛው እንግዲህ
ከዓለም ተጠርተናል ማለት ዓለም አይነካንም ኮልል ያልነን ማለት አይደለም። እንዲህ ቆሜ እግዚአብሔርን ቃል የምሰብካችሁ ወንድም ከእግዚአብሔር ቃል ከራኩኝ፣ ከቅዱሳን ህብረት ከራኩኝ፣ ከጸሎት ከራኩኝ ብዙ 6-7 ዓመት አይደለም በሌላ ህይወት ልመጣ እችላለሁ። በእግዚአብሔር ቤት ውስጥ ጸንተን መቆም የምንችለው ወደ እግዚአብሔር ጸጋ ስንመጣ ነው። በዓለም ውስጥ ያለን አማኞች ነን። ዓለም በዙሪያችን ያለን አማኞች ነን። ለዚህ ነው መጠንቀቅ እንዳለብን ማሳሰቢያውን ሐዋርያው የሚነግረን ያለው ማለት ነው። ላለመምሰል በልባችን መታደስ ለመለወጥ መጣር አለብን። እዚህ ጋር ደግሞ አንዱ ልብ ማለት ያለብን ሰውነታችንን ቅዱስ መስዋዕት አድርገን የምንሰጠው ዓለምን ላለመምሰል የምንጥረው በአእምሯችን ለመታደስ ለመለወጥ የምንጥርበት ምክንያቱ እጸድቅ ብለን አይደለም፣ ለመጽደቅ አይደለም። እንደዚህ ያሉ ነገሮችን ሰርቶ የጸደቀ ሰው ስለሌለ ታዲያ ለምንድን ነው ከጸደቅን በኋላ እንደዚህ ነገሮች የምናደርገው? ለመቀደስ። መጽደቃችን በቅድስናችን ነው የሚታወቀው። ድነናል ነው የምትሉት? በ11 ምዕራፎች አስተምሮ መሰረት ከእግዚአብሔር ጋር ታርቀናል ነው የምትሉት? የዘላለምን ህይወት ተቀዳጅተናል ነው የምትሉት? የክብር ተስፋ ይጠብቀናል ነው? መንፈስ ቅዱስ በውስጣችን አድሯል። እንደዚህ ያሉ ኮንፈርሜሽኖችን ስለመዳናችሁ የምታወሩ ሰዎች ናችሁ። ኦኬ፣ ይሄ እውነት ከሆነ እንኪያስ ሰውነታችሁን አምጡ፣ እንኪያስ በአእምሯችሁ መታደስ ተለወጡ፣ እንኪያስ ይሄን ዓለም አትምሰሉ። ስለ መቀደስ እንማማር ትዝ ካላችሁ በሶስት መልኩ አይተነው ነበር። አንደኛው ኢኒሺያል ሳንክቲፊኬሽን የሚባለው ለአንዴና ለመጨረሻ ጊዜ በመስቀሉ ስራ ከዓለም ጋር ያለን ቁርኝት ቆርጠናል። አሁን እኛ የእግዚአብሔር ዜጎች ነን። እሱ አለ ኢኒሺያል ሳንክቲፊኬሽን መጽደቃችን ማለት ነው። ሁለተኛው ደግሞ ፕሮግሬሲቭ ሳንክቲፊኬሽን አለ። ከጸደቅን በኋላ በክርስቶስ ስራ ከእግዚአብሔር ጋር ከታረቅን በኋላ በምድር ላይ ጌታ ዳግም እስኪመጣ ድረስ በወደቀ ዓለሙ ስለሆነ ያለ ነው በቅድስና እየጨመሩ የመኖር ህይወት ከኛ ይጠበቃል ማለት ነው። ሌላው አልቲሜት ሳንክቲፊኬሽን የሚባለው እሱ ደግሞ መክበር ነው። ያኔ ኃጢአት አይኖርም፣ ሞት አይኖርም። እሱ የሚጠብቀን ተስፋ ትልቅ ነው። ግን ያ ተስፋ እውን እስኪሆን ድረስ አሁን የተመረቀልን አሁን ላይ ሆነን እርግጠኞች የሆን ነው ይሄ የመክበር ተስፋ እውን እስኪሆን ድረስ ግን ነፍሳችን በኃጢአት ትጨነቃለች፣ በዓለማዊነት ትታወቃለች። ከዚህ የተነሳ በቅድስና እየጨመሩ ክርስቶስን እየመሰሉ ለማደግ ከክብር ወደ ክብር ለመለወጥ ትራንስፎርም ለማድረግ የእግዚአብሔር ጸጋና እንደዚህ ያለ የቃሉ ማሳሰቢያ ያስፈልጋል። ጌታ ይርዳል። ሰመራይዝ አድርገን እንጨርስ። ከዚህ በኋላ ያለውን የምትችሉ ብትጽፉ ጥሩ ነው። ሁለቱንም ቁጥር ባጭሩ ስለሚይዝላችሁ ሮሜ ምዕራፍ 12 ቁጥር 1 የአቅርቡ ማሳሰቢያ አቅርቡ ነው ኃይለ ቃሉ እሱ ነው። እዚህ ውስጥ ጥያቄ ብንጠይቅ ምናችንን ነው የምናቀርበው? ሰውነታችንን። አንዱ እሱን ጥያቄ ነው የሚመልስልን። እንዴት አድርገን ነው የምናቀርበው? እግዚአብሔርን ደስ የሚያሰኝ ያው ቅዱስ መስዋዕት አድርጋችሁ። ለምንድን ነው የምናቀርበው? ወይም ምክንያታችን ምንድን ነው ለማቅረብ? የእግዚአብሔር ርኅራኄ ስለበዛለት፣ የእግዚአብሔር ምሕረት ስለበዛለት። እንዲህ የማቅረባችን ውጤቱ ምንድን ነው? አምልኳችሁና አገልግሎታችሁ ራሽናል እንዲሆን፣ ምክንያታዊ እንዲሆን። ቁጥር 1 የአቅርቡ ማሳሰቢያ ነው። 4 ጥያቄዎችን እዚያ ውስጥ መጠየቅ እንችላለን። አንዱ ምናችንን ነው የምናቀርበው የሚለው ሰውነታችንን። ሁለተኛው እንዴት አድርገን ነው የምናቀርበው? እግዚአብሔርን ደስ የሚያሰኝ ያው ቅዱስ መስዋዕት አድርገን። ሶስተኛው ጥያቄ ለምንድን ነው የምናቀርበው? የማቅረብ ምክንያታችን ምንድን ነው? የእግዚአብሔር ርኅራኄ ስለበዛልን፣ የእግዚአብሔር ምሕረት ስለገነነልን በርኅራኄው ለምናቸዋለሁ ስላለ። ኦኬ፣ እንዲህ አድርጎ የማቅረባችን ውጤቱ ምንድን ነው? አምልኳችሁና አገልግሎታችሁ ምክንያታዊ እንዲሆን፣ ትክክለኛ እንዲሆን፣ ለአእምሮ የሚመች እንዲሆን፣ በሰዎችም በእናንተም ዘንድ ቅቡልነት ያለው በቃሉ ሚዛን የማይወድቅ እንዲሆን እያለን ያለ። ወደ ቁጥር 2 እንምጣ። ሮሜ 12 ቁጥር 2 ላይ ደግሞ 2 ማሳሰቢያ ነው። የተለወጡና የአትምሰሉ ማሳሰቢያ። አትምሰሉ፣ ተለወጡ የሚል ማሳሰቢያ። የመጀመሪያው የአቅርቡ ማሳሰቢያ ነው። ቁጥር 2 ደግሞ የተለወጡና የአትምሰሉ ማሳሰቢያ። ምን ነው አትምሰሉ የተባል ነው? ይህን ዓለም እንደወረደ ነው መስማት ያለበት። እንደ ልጅ ነው መማር ያለበት። እንደ ሕፃናት ነው መስማት። ኦኬ፣ ዛሬ ይህን ዓለም ላለመምሰል
ማሰብ አለብኝ ብለን መውጣት ያለብን። ምን ነው አትምሰሉ ይህን ዓለም አትምሰሉ። እንዴት ነው ተለወጡ የተባልነው? በአእምሯችሁ መታደስ ነው። የለውጥ አቅጣጫ ተሰጥቶናል። ስለዚህ ትኩረታችን አእምሯችን ወደ ውስጥ፣ አይኖቻችን ወደ ውስጥ። የጠቢብ አይን በማን ላይ ናቸው? በራሱ ላይ ናቸው። ውስጥን መፈተሽ፣ አንጀትን ዘርግፎ ማንበብ፣ ገልጦ ማየት፣ ሀሳብን ማንበብ፣ ስሜትን መፈተሽ፣ አንዳንዱን የቆሸሸውን ነገር ማውጣት ማለት ነው። እንዴት ነው ተለወጡ የተባልነው? በአእምሯችሁ መታደስ። ተለወጡና አትምሰሉ የተባልነው ለምንድን ነው? ምንድነው ውጤቱ? ፍጹም የሆነውን በጎ የሆነውን ደስ የሚያሰኘውን የእግዚአብሔርን ፈቃድ ፈትነን ማወቅ እንችል። ስለዚህ ቻሌንጅ ነው ያደረገን መጽሐፍ ቅዱስ። ፈቃዱን ለማወቅ ያላችሁ ጉጉት ጥሩ ነው። ሆምቴካል ሳይመንት ህይወታችሁን ቀድሱ እያለን ያለው። ለዚህ ደግሞ እንዴት ነው የምንችለው ብለን እንዳናጉረመርም ጸጋ ተሰጥቶናል። አሜን። ኃይሌ በድካም አይደል ያለው? ጸጋው ያበረታል።